ሰላም ጤና ይስጥልን። ሁሉ ሰላም፣ ሁሉ መልካም። አሁን እያየን እንሄዳለን። ስለዚህ ምን የገጠመን ከፕሮብሌም እንጀምራለን ማለት ነው። እዚህ ጋር እንደምናየው 3 ቮልት ኦልዌይስ እና 5 ቮልት ኦልዌይስ ነው። ይሄኛው እነዚህ ሁሌ መኖር የሚገባቸው ፕላግድ፣ አንዴ ላፕቶፓችን ፕላግድ ከተሰካ መኖር የለበት ሁኔታ ነው። ስለዚህ ግን በውስጡ ቦታ ላይ 19 ቮልት ዋናው ሶርስ ሚስ ስላደረገ እነዚህ ሊጠፉ ችለዋል ማለት ነው። እንግዲህ ላፕቶፕ ላይ ለእያንዳንዱ ሴክሽን የሚሄደው 19 ቮልት ነው እና እንደ ሰፕላይ የሚሆነው ዴስክቶፕ ላይ ደግሞ 12 ቮልት ነው። ከፓወር ሰፕላይ በቢጫ ኬብል እና በነጭ ኬብል ነው የሚመጣ 12 ቮልት በዛ ጊዜ ላይ። ስለዚህ ይህንን ትሬስ እናደርጋለን። ይሄ ያው ጃክ ነው፣ ዲሲ ከላፕቶፕ ቻርጀር የሚሰካበት ማለት ነው። ትሬስ እናደርጋለን ከጃኩ ሲገባ። አሁን ሁሌም ቢሆን ማለት ነው እዚኛው መስመሩ ላይ እንዲህ ደመቅ ብሎ የሚጻፉ ዋናው ቮልቴጅ የሚሄድበት ነው። ስለዚህ 19 ቮልት ይህንን መስመር ተስከትሎ መፈለግ ይኖርብናል ማለት ነው። ይሄኛው ዲሲ ጃካችን ነው። ስለዚህ እዚህ ጋር ገቢ ላይ ነው እያልን ትሬስ እያደረግን እንሄዳለን ማለት ነው። ስለዚህ ገቢያችን ላይ አግኝተነዋል። እንደገና አልፈን ወደ ውስጥም ገባ ስንል መስመሩ እየመጣ ነው እስከዚህ ድረስ። ስለዚህ አሁንም እነዚህን ሁለት ድሬን እንትኖች ሞስፌቶች አልፏል። ስለዚህ እነዚህ ሞስፌቶችም ይሰራሉ ማለት ነው። ስለዚህ አልፏል ማለት ነው። ይሄ የሞስፌት ነው የሚያመለክተው። እዚህ ጋር ፒን 8 ፒን ቢኖረው ማለት ነው። ይሄ ሶርሱ ነው፣ በሶርሱ በኩል ነው የሚመጣው። አሴኔም ኢንዲኬት ሶርስ ሁሌም በመጀመሪያዋ አራተኛዋ ጌት ናት። ከዛ ደግሞ እነዚህ ይሄ ድሬን ነው፣ እዚህ ጋር ድሬን ነው ማለት ነው። ድሬን ነው። ስለዚህ ይሄም ደግሞ ሁለተኛው ሞስፌት ነው ማለት ነው። ስለዚህ እነዚህ ገብተዋል ማለት ነው። ስለዚህ እንደዚህ ገብቶ ማለት ነው ሴንስ ሬዚስታንስ እሱ ጋር ደርሶ ዲስትሪቢዩትድ ሆኗል ማለት ነው። ልክ ለተለያዩ ክፍሎች ዲስትሪቢዩትድ ይሆናል። ቅድምም እንዳየነው 5 ቮልት 3 ቮልት እነዚህ ኦልዌይስ ለነሱም ሴክሽን ይሄዳል፣ ለእያንዳንዱ ሴክሽን ይሄዳል ማለት ነው። ለብዙ ሴክሽኖች እዚህ ላይ ዲስትሪቢዩት የሚሆኑበት ፖይንት ነው ማለት ነው። ስለዚህ ዲሲ ጃካችንን ብንሰካው ምንም ነገር አያሳየንም። ኤልኢዲ ላይታችን ጠፍቶ ነው ያለው። ስለዚህ ይሄ ኢንዲኬት የሚያደርገን ሳምቲንግ ውስጡ አለ ማለት ነው። ስለዚህ ይህንን ቼክ እናደርገዋለን ቦርዱን ማለት ነው። ስለዚህ ቦርዱን እያንዳንዱ ቦታ ላይ እናገኘዋለን። እዚሁ ራሱ ከጃኩ እዚህ ጋር ጃክ ነው። እነዚህ ካፓስተሮች ላይ ኢንዳክተሮች ላይ እነዚህ እያየናቸው ነው ቮልቴጁ ማለት ነው። ስለዚህ በሌላ ፕሮብሌም ያለበት ላይ ነው አሁን እያየን ያለ ነው። ቅድም ኖርማሊ አይተነዋል። አሁን ደግሞ ፕሮብሌም ያለበትን ለምንድን ነው የሚጠፋው የሚለውን ገቢ የዚችኛው ሞስፌት ሶርሷ ላይ 19 ቮልት ደርሷል። ግን ወጪው ላይ ድሬን ላይ 0 ቮልት ይለናል ማለት ነው። አሁን ፕሮብሌም ሲሆን ቅድም ኖርማሊ ነበረ ይህንን መስመር ተከትለን እያገኘን ያለ ነው። አሁን ግን ላይት ኤልኢዲ ላይታችን ሳይሰጥ ሲቀር ነው ማለት ነው። ይሄ ሞስፌት ማውጣት ነበረበት። ቅድም ኖርማሊ ስናየው መስመሩ ላይ እነዚህ አሁን እዚህ ጋር ነው ቼክ ያደረግነው። አሁን እዚህ ጋር ደግሞ ቼኩ ምንድነው? ይሄን ሁለቱን እንኳን አይደለም አንዱን ሁለቱን ሞስፌት አልፈን ማለት ነው። ሁለቱን ሞስፌት አልፈን ሁሉ 19 ቮልት ይሰጠናል ማለት ነው። ስለዚህ እዚህ ጋራ 0 ቮልት ነው ማለት። ስለዚህ እኛዋ ሞስፌት ችግር አለባት ማለት ነው። ስለዚህ የፓወር ፕሮብሌምም ቢኖር እንደዚህ ነው ቼክ ማድረግ ያለብን ማለት ነው። ስለዚህ ምንድነው የምናደርገው? ሾርት ፕሮብሌም ቼክ እናደርጋለን። ቼክ በምናደርግበት ሰዓት ላይ እዚህኛው ላይ እንደምናየው ግራውንድ ነው። እዚህ ላይ ማድረግ ይቻላል። እነዚህ ግራውንድ ናቸው። ጥቁር ገመዳችንን እዚህ ላይ አድርገን ኢንዳክተር ላይ በየትኛውም አጋጣሚ ሾርት ማንበብ የለበትም። ኢንዳክተር ሁሌ የሚሆነው ማለት ነው ፌዝ ላይ ነው። እነዚህ ላይ ሊቭ እንትን ላይ ነውና ከግራውንድ ጋር መቼም ቢሆን መገናኘት የለበትም። ሳምታይምስ ምንድነው አንዳንዴ ሲፒዩአችን ተሰክቶ ሲኖር ምናምን እንደዚህ አይነት ቢሄቪየር ሊያሳይ ይችላል ሲፒዩ። ስለዚህ እነዛ ሲፒዩንም አንስተን ቼክ በምናደርግበት ሰዓት ላይ ሲፒዩ ያለ የሚያነብበት ሁኔታ አለ። ግን ሲፒዩን አንስተን ቼክ በምናደርግበት ጊዜ ከግራውንድ ጋር ኢንዳክተር በተአምር ግራውንድ ላይ ማንበብ የለብን። ስለዚህ ይህችን ነገር ፈልገን ፋይንድ አውት ማድረግ ያለብን ማለት ነው። ስለዚህ እያንዳንዷን ቦታ ቼክ እያደረግን ግራውንዱን እያደረግን ቼክ እያደረግን እንሄዳለን ማለት ነው። ስለዚህ ቴስት ፖይንት ቦታ ላይ ስለዚህ ቴስት ፖይንት ላይ ለይተን ቼክ እናደርጋለን።
ቴስት ፖይንት ፒዲ የሚል እነዚህ ቴስት ፖይንቶች አሉ። እነሱ ቦታው ላይ በመለየት ቴስት ማድረግ ይቻላል። ለምሳሌ ያው ላፕቶፕ ቦርድ ላይ ያሉ ኢንዲኬተሮች አሁን ለምሳሌ ፒ ፓወር ኢንዳክተር፣ ኤል ሲል ኢንዳክተር፣ ፒ ፓወር ሞስፌት፣ ኪው ሲል ሞስፌት እንደሆነ እዛው ላይ ማወቅ ይቻላል። ፒ ፓወር አይሲ፣ ዩ ሲል አይሲ፣ ፒአር ሲል ፓወር ሬዚስተር፣ አር ሲል ሬዚስተር፣ ፒ ሲል ፓወር ካፓሲተር፣ ሲ ሲል ካፓሲተር፣ ፒዲ ሲል ፓወር ዳዮድ፣ ፓድ እኛም ፒዲ ፓድ የሚለው፣ ዲ ሲል ዳዮድ፣ ፒ ኤፍ ፓወር ፊውዝ፣ ኤፍ ሲል ፊውዝ፣ ኤክስ ወይም ዋይ ከሆነ ክሪስታል ኦሲሌተር፣ ጄ ወይም ጄፒ ከሆነ ኮኔክተር ወይም ጃምፐር። ፓድ የሚለው ነው ቴስት ፖይንት። ፒዲ ሳይሆን ፒዲ ፓወር ዳዮድ ነው። ፓድ ፒዲ እዚህ ጋር ፓድ የሚለው ነው። አሁን ስለዚህ እኛ አሁን እዚህ ጋር ያለ ነው ፓድ ቦታ ላይ ቴስት ፖይንት እሷ ቦታ ላይ ቴስት እናደርጋለን። አሁንም ሾርት አለ ማለት ነው። ስለዚህ እነዚህን ሾርት ቦታዎች እያንዳንዱን ማየት ይኖርብናል ማለት ነው። ቴስት ማድረግ ይኖርብናል ማለት ነው። አሁን ኤል5 ላይ ነው እንግዲህ ኤል5 እዚችኛዋ ኢንዳክተር ላይ ነው። ስለዚህ ከግራውንድ ጋራ እዚህ ጋር ሲኖር ተጠያቂ ማን ነው የሚለውን የሆነ ቦታ ላይ ሳምዌር ኮኔክሽን አለ ማለት ነው። ስለዚህ እያንዳንዱን ቦታዎች ላይ እያየን እንሄዳለን ማለት ነው። the problem cause of short circuit is all components that connected to ሁሉም ተጠያቂ ናቸው። ከዚች ከኤል5 ጋራ ኮኔክት ያደረጉት ተጠርጣሪ ናቸው። ስለዚህ አንድ በአንድ ቼክ እያደረግን እናያለን ማለት ነው ከግራውንድ ጋራ የትኛው። ስለዚህ ግራውንድ በውስጡ ኮኔክሽን ስላላቸው እየለየን ቀስ በቀስ እየለየን እንሄዳለን ማለት ነው። ስለዚህ ከዋናው አይሲዩ ጋራም ሊሆን ይችላል ማለት ነው። እዚህ ጋር ዩ9 ብለን አንዱ ተጠርጣሪዎች ውስጥ ከገቡት ውስጥ ዩ9 ይሄ አይሲዩ ምንድነው? ቅድም እንዳየነው ዩ ማለት አይሲ እንደሆነ ኮንትሮለር አይሲዩ ከሱ ጋራ ሊሆን ይችላል። ተጠርጣሪዎች ሞስፌቶች 1034 ሞስፌት ኪው 1034። ስለዚህ እነዚህ አንድ በአንድ C71 ሴራሚክ ካፓሲተር ተጠርጣሪ ሊሆን ይችላል። C1089 ኤሌክትሮላይቲክ ካፓሲተር ተጠርጣሪ ሊሆን ይችላል ማለት ነው። ስለዚህ አንድ በአንድ እነዚህ አንድ በአንድ እነዚህ ያው ቅድም የጠቀስናቸው ናቸው ቼክ ማድረግ ነው ማለት ነው። የሆነ ቴስት ፖይንቶች ላይ ለመለየት መሞከር። ስለዚህ እነዚህን አንድ በአንድ ማለት ነው። ቅድም 19 ቮልት ፌል ያደረገብንን እሱም ስለዚህ ሾርት ነው ያደረግነው ቀጥታ ቅድም አላስወጣ ያለንን ማለት ነው። እዚህ ጋር ስናይ ዜሮ መጥቶልብናል። እዚህ ጋር ዜሮ የመጣብንን ጃምፕ እናደርገዋለን። ግን ይሄ አይመከርም ለፕሮቴክሽን። ያው የሆነ ፕሮቴክሽን ለፕሮቴክሽን ስለሆነ እነዚህ ሞስፌቶች ግን ያው አንዳንዴ ምን ይደረጋል ሾርት ይደረጋል ከሶርስ ወደ ድሬን ማለት ነው። ከሶርስ ወደ ድሬን እንደዚህ ሾርት የሚደረግበት ሁኔታ አለ። እዛው ቴስት ለማድረግ ብዙ ጊዜ ያው ለፕሮቴክሽን ስለሆነ እንደዚህ ባይመከርም እንደዚህ ይደረጋል ማለት ነው። ስለዚህ ይሄ ቦርዱ ላይ ነው። ቦርዱ ላይ የምናያቸው ናቸው። እዚህ ላይም ራሱ ምን እንደሆነ ቅድም ካስቀመጥነው አንፃር እነዚህ ካፓሲተሮች ኢንዳክተር ሲ የሚለው ካፓሲተር፣ ኤል የሚለው ኢንዳክተር፣ ኪው ሲል እዚህ ጋር ሞስፌት እንደሆኑ እነዚህ እንደሆኑ ማወቅ ይኖርብናል ማለት ነው። ስለዚህ እነዚህ ንባቦቻቸውን ቦርዱም ላይ ስለሚጻፉ ማመሳከር፣ ይህንን ፕሬስ ማድረግ ይቻላል ማለት ነው። ፓድ የምንላት ይችላል ቴስት ፖይንት። እንዲህ አይነት ቦታዎችን ነው የሆነ ቆረጥ ማድረግ ያለብን። የአንዱ ሾርት በዚህ በኩል ይሆን ወይ ደግሞ ከዚህ ወደዚህ ይሆን የሚለውን ለይተን ስፔሲፊካሊ የቷናት ሾርት ያደረገችው የሚለውን እንደመለየት ይጠቅመናል ማለት ነው። ሌላ ቮልቴጅ ሬል ነው። ቮልቴጅ ሬል የሚባሉ እነዚህ ቮልቴጆች በጣም ወሳኝ ነገር ናቸው። ላፕቶፑ ምንድነው የሚያሳዩት? ላፕቶፑ ተነስቶ ጠፍቶ ስሊፕ አድርጎ ያሉ ቮልቴጆች መሆናቸውንና አለመሆናቸውን ለማወቅ ነው ማለት ነው። ለምሳሌ እዚህ ጋር በሰንትራል ላፕቶፕ መሰረት S0 እስከ S1 ላይ እችኛዋ ላፕቶፑ በስራ ላይ ሆኖ ወይም ዴስክቶፑ በስራ ላይ ሆኖ S3 ደግሞ ስሊፕ ሆኖ
S5 ደግሞ ጠፍቶ ግን ፓወር ሰፕላይ ተሰክቶ። ስለዚህ ጠፍቶ በዚህኛው ስናይ ሌላውም ያው ይገባናል ብዬ አስባለሁ። ጠፍቶ ማለት ነው ግን ፓወር ሰፕላይ ተሰክቶ። ኦልዌይስ የሚኖረው ሁለት አይነት ቮልቴጆች ናቸው፣ ሶስት ናቸው። የመጀመሪያው እችኛው ኦን፣ ሌላው እንዳለ ኦፍ ነው እንግዲህ እንደጠፋው መጠን ማለት ግን እዚህ ሶስት ነገሮች ብቻ ኦን ሆነዋል። እዚህ ጋር ማለት ነው 1.5 ቮልት ኦልዌይስ። ለዛ ነው ኦልዌይስ የተባለው ኦን ፓወር ሬል። ሌላው 5 ቮልት እና 3 ቮልት ማለት ነው። 3 ቮልት ኦልዌይስ እነዚህ ብቻ ናቸው። ሌላው በስራ ላይ ያለ ብዙ ነገሮቹ እንግዲህ ኦን ነው የሚሆኑት። ኦልሞስት ኦል ማለት ይቻላል። ጠፍቶ ደግሞ የተወሰነው ነው እንግዲህ እንትን ያለው ማለት ነው። እንደገና ደግሞ ስሊፕ ሲሆንብን አንድ የተወሰኑ ኦኖች አሉ። 1 2 3 4 5 ስለዚህ ለቴስት ይሰራል አይሰራም የሚለውን ነገር ለማረጋገጥ እንደነዚህ ወሳኝ ነው ማለት ነው። ይሄ ዳታ ወሳኝ ነው ማለት ነው። ፕላስ ነው ያው ሶርሱ እንደማለት ነው። የ19 ቮልት መሄጃው እናገኝበት ዋናው ቮልቴጅ ነው ማለት ነው። ሌላው ላፕቶፕ ቻርጅ ማድረግ ባትሪ ቻርጅ አላደርግም ካለ እቺኛው ፊውዜብል ሬዚስተር ናት፣ ኮንቲኒቲ የምትሰጥናት እቺንም ቼክ ማድረግ ይኖርብናል። ከዚህ ቀደም ያው እዚሁ ሴክሽን ላይ እነዚህን ቴስት ፖይንቶችን ቼክ ማድረግ ነው። በብዛት እቺኛዋ ፊውዜብል ስለሆነች ቼክ በምትለቅበት ጊዜ ባትሪ ቻርጅ ማያደርግበት ሁኔታ አለ ማለት ነው። ሌላው እንግዲህ የራም ሰርኪቶች ቮልቴጆች እነዚህን የምናይበት ነው። እዚህ ጋራ ብዙ አይነት ራሞች አሉ። DDR1፣ DDR2፣ DDR3፣ DDR4፣ DDR5። ስለዚህ እነዚህን ቮልቴጅ መጠናቸውን መለየት በዚሁ እንችላለን ማለት ነው። ስለዚህ ለአንድ ኮምፒውተር DDI ምን አይነት ነው ራም የሚያስፈልገው የሚለውን እዛው ላይ ራም ስሎቶች እነዚህ ራም የሚገቡባቸው ላይ ቦታ ላይ ይሄን ቮልቴጅ ይጻፋል። እሱን አይተን DDR2 ነው DDR3 ነው የሚያስፈልገው የሚለውን መወሰን እንችላለን ማለት ነው። እዚህ ጋር ያው የ3.5 ቮልት ኦልዌይስ ቦታቸውን ለማመልከት ነው። እነዚህ ቮልቴጆቻቸው ያንን ለማመልከት ነው። 5 ቮልት 3 ቮልት እዚህ የሚገኙባቸውን ቦታዎች ለማሳየት ነው። ራም ስንል ግን ያው ራም ያለው እዚህ ላይ ራሙ ይሄ ነው ራም የሚሰካበት። ስለዚህ እነዚህን ለማየት አሁን ለምሳሌ DDR5 1.5 እዚህ ጋር 1.5 እና DDR3 ነው ማለት ነው። ይሄ DDR3 ነው የሚፈልገው ማለት ነው። ስለዚህ እንደ ባለሙያ እነዚህን በማየት አንዳንዴ ራም በቃ ስሎቱ ስለገባ ብቻ ብዙውን ጊዜ ቴክኒሻሎች ጋርም ሊሆን ይችላል ራሱን የማድረግ ነገር አለና ስለዚህ ያ ደግሞ ሲንክሮናይዜሽን ላይ በጣም ችግር ሊኖር ይችላል ማለት ነው። እና ይሄ የሆነ በደንብ ተቀላጥፎ የመስራት ሁኔታ ላይ ስለዚህ በዚህ መሰረት ግን ሲሆን የሚያስፈልገው ቮልቴጅ በዚህ መሰረት የተጠቀሰ ስለሆነ እንደዛ ብንጠቀም አሪፍ ነው፣ ብናስተካክል አሪፍ ነው። እነዚህን ቮልቴጆች አሁን ይሄኛው 0.75 ተርሚናሉ ላይ እነዚህ ነገሮች የምናገኘው ይሄ ዋናው DDR3 የሆኑ ተርሚናሉ ላይ ደግሞ እነዚህ ዴሱን ግማሽ የምናገኝበት ነው። ስለዚህ ይሄ የሚያስፈልገው DDR3 ራም ነው ማለት ነው። ሌላው እዚህ ጋር ስንመጣ የሲፒዩ ላይ የሴንትራል ፕሮሴሲንግ ዩኒት ላይ ሲፒዩ አይሲ ያላት ከሷ ውስጥ የሚወጡ VCC ኮር እና እነዚህ VCCP እንደገና ደግሞ ከፒሲኤች ቺፕሴት ጋር የሚያገናኙ እነዚህ ቮልቴጆችን ቴስት ማድረግ ጥቅማቸው እና እነዚህ የሚገናኙበትን ማየት። ስለዚህ ይሄ አሁን VCCP 1.05 ኦልሞስት ነው ይሄ ቮልቴጅ ቀደም እንዳልነው ማለት ነው። እንደዚህ ቦታ ላይ እናገኛለን። ይህ ቮልቴጅ ለሲፒዩ እና ለቺፕሴት ፒሲኤች ግንኙነት ማድረጊያ ባትሪና ተያያዥ ሎጂክ ሰርኪቶች የሚውል ወሳኝ ቮልቴጅ ማለት ነው። ለሁለቱ ለሲፒዩ እና ለፒሲኤች ነው ማለት ነው። ሌላው VCC ኮር ከ0.7 እስከ 1.2 ቮልት ማለት ነው። እዚህ ጋር እንዳልነው VCC ኮር ሲፒዩ በሙሉ አቅም እንዲሰራ የሚሰጠው ዋና የኃይል አቅርቦት ነው ማለት ነው VCC ኮር። ስለዚህ እነዚህ ነገሮች ወሳኝነት አላቸው ቴስት ለማድረግ። ስለዚህ በዚህ መሰረት
ቴስት ፖይንቶቹን በዚህ እያደረገን መለየት ማወቅ እንችላለን ማለት ነው። ሌላው ያው ዲያግኖስቲክ ኮድ ነው። እነዚህ በብዛት ያው ዴስክቶፕ ኮምፒውተሮች ላይ ሲሆን ነው። እስካሁንም እያየናቸው በላፕቶፕ ቦርድ ላይ እያየን ነበረ። አሁን ደግሞ ወደ ኮዶቹ ወደ ሶፍትዌሮቹ ፕሮብሌሞች እያለን ወደ ፕሮቴክሽኖቹ እያለን እየመጣን ነው ያለነው ማለት ነው። በብዛት ዴስክቶፕ ላይ እነዚህ 4 ቀለም ኢንዲኬተሮች አሉ። ስለዚህ እነዚህን እናያለን ማለት ነው። እሺ አሁን ለምሳሌ ኖርማሊ ምንም ማይበራበት አለ። የባዮስ ብልሽት የኮምፒውተር የጠፋበት ሁኔታ ኖርማሊ ጠፍቶም ሊሆን ይችላል። ወይም ደግሞ ባዮስ ማለት ቤዚክ ኢንፑት አውትፑት ሲስተም ነው። በትክክል በሚሰራ ኤሌክትሮኒክ ሶኬት ውስጥ ይሰካኩት። ከዛ ይሄ ከተሰካ የኃይል ማብሪያ ፓወር ቁልፉን መጫን ነው። ፖስት ከያ ከሆነ በኋላ ለመረጃ ብቻ የቀረበ ስርዓቱ በጥሩ ሁኔታ ላይ መሆኑን ነው የሚያሳየው። ይሄ ጠፍቶ ካለ ማለት ነው። ሁሉን ነገር አድርገን ሊጠፍቶ ከቀረለ ስለዚህ በደንብ ኃይል አቅርቦት ኖሮ ማለት ግን አንዷ ብቻ በርታ ከሆነ የባዮስ ቼክስ ሪከቨሪ ሪሲት ማድረግ ይፈልጋል። አራተኛዋ ብቻ የምትበራ ከሆነ አረንጓዴ፣ ስለዚህ ሁሉም መጥፋታቸው ኖርማል ነገር ነው ማለት ነው። አንዷ ብቻ 4 ቁጥር የምትበራ ከሆነ ባዮስ ሪሴት ይፈልጋል። ባዮስ እንዴት ነው ሪሴት የሚደረገው? ሲሞስ ባትሪውን ለ1 ደቂቃ ያህል አውጥቶ መልሶ መክተት፣ ባዮስ ወደ ቀድሞ ሁኔታ መመለስ ወይም ሪሴት ማድረግ ነው ማለት ነው። ሌላው 3 ቁጥር ብቻ የሚበራ ከሆነ ምንድነው? የሲፒዩ ብልሽት ነው ማለት ነው። ሰፋ ያለ ስላይድ ላይ አለ ይሄኛው። 3 እና 4 ከሆነ የራም ብልሽት ነው። ራሞቹ አውጥቶ በእርሳስ ማጥፊያ ጫፎቻቸውን ጎልድ ኮንታክቶቻቸውን አጽድቶ በሌላ መዝጊያ ማስገባት፣ እነዚህ ስሎቱ መቀየር፣ ጽድት ማድረግና እነዚህን መጨረሻ ካልሆነ ራሙን መቀየር ማለት ነው። የራም ፕሮብሌም 3 እና 4 የሚበሩ ከሆነ ይሄ እዚህ ጋር ምንድነው 3 ቁጥር ሲፒዩ ፕሮብሌም ሲሆን፣ ስለዚህ ሲፒዩ ብልሽት ፍተሻ ደረጃዎች ላይ 3 ቁጥር የሚበራ ከሆነ እነዚህ ዝርዝሮችን በደንብ መተግበር ማለት ነው። የኃይል አቅርቦት ቀደም ቪአርኤም ቮልቴጅ በሲፒዩ ዙሪያ ባሉ ኮይሎች ላይ የቪሲሲ ኮር ሲፒዩ ዙሪያ ኮይሎቹ ላይ ቀደም እንዳለው ማለት ነው ከ0.7 እስከ 1.2 ቀደም ስንለሰካ ወደ ቴክስት ስናደርግ 0.84 እንደዛ አይ ቲንክ እንደዛ መሰለኝ። ቪሲሲፒ እነዚህ መስመር ቮልቴጅ መኖሩን መለካት፣ ተርማል ኮንዲሽኖችን ፔስቱን በደንብ እንደገና ጠርጎ እንደገና ተርማል ፔስት መቀባት ሂት ሲንኩ ላይ ማለት ነው። ሲፒዩን አውጥቶ ማስዳት፣ በጥንቃቄ በማውጣት የሶኬት ፒኖችን አለመታጠፋቸውን ማረጋገጥ። ሞስፌት እነዚህ በሲፒዩ ዙሪያ የሚገኙ ሞስፌቶች እና መጣሪያ ካፓሲተሮችን ወደ ግራውንድ ሾርት አለመሆናቸውን በማልቲሜተር መፈተሽ፣ በሌላ ሲፒዩ መፈተሽ። እነዚህን ሰፋ ተደርጎ ቁጭ ብሏል ማለት ነው። ሌላ 2 ቁጥር ብቻ የሚል ከሆነ ኤክስፓንሽን ካርዶች ላይ ሌሎችን ተጨማሪ ካርዶች ፍተሻ ችግር ማስተካከል ማለት ነው። እነሱን ነቅሎ መሞከር ሌላውን ነገር ሁሉ እንደዛ አድርገን ኤክስፓንሽን ካርድ ላይ ያሉትን እነሱን ነቅለን መሞከር። እዛ ቀስ በቀስ አንዱን እየተካን የሆነ አንዱ ሲተካ የማይሰራ ከሆነ ያ ነው ማለት ነው ችግሩ። ሌላው የቪዲዮ ማሳያ ክፍል ፖሲብል ቪዲዮ ፌለር እና 2 እና 4 ኮድ። ስለዚህ ይሄንን የቪዲዮ ሰብሲስተም እነዚህ መፈተሽ 2 እና 3 ሆኖ የሃርድ ድራይቭ ችግር ሊሆን ስለዚህ የሃርድ ድራይቭ እነሱ መፈተሽ 2 እና 3 4 ደግሞ ዩኤስቢ ፌለር ሊሆን ይችላል። ዩኤስቢ መስመሮችን መፈተሽ ከሱ ጋር የሚገናኘው ወይ ደግሞ ፖርቱ ራሱ ችግር ሊኖርበት ይችላል። አንድ ደግሞ ከሆነ አንድ ብቻ ከሆነ ደግሞ ራም መቅጠም ወይም በትክክል መልሶ ማስቀመጥ እንደዚህ አይነት ከሆነ እንደዚህ አይነት ኬዝ ሊኖር ይችላል። ይሄ ኮድ 1 ሲል አንደኛ ኮድ 2 ሲል እችኛው ማለት ነው። በደንብ አድርጎ ዝርዝሩን እዚህ ላይ ማንበብ ይቻላል ማለት ነው። እነዚህን እስከ 5 የጠቀስናቸው 1 ኬዝ 2 3 4 5 እዚህ ላይ በዝርዝር ተቀምጧል። ሌላ ደግሞ 1 እና 4 ሲስተም ቦርዱ ዋናው ማዘር ቦርድን መፈተሽ። አሁንም የራም ኮንፊግሬሽን ችግር 1 እና 3 1 3 4 ደግሞ ማዘር ቦርዱ መፈተሽ። አሁንም እዛው የማዘር ቦርዱ ላይ ነው ችግሩ። 1 እና 2 ባዮስ ኮንፊግሬሽኑ ቼክ ማድረግ
1 2 3 ብቻ ከሆነ አዘር ፌለር ማለት ቼክ ኦል ድራይቭ ኮኔክሽን እነዚህ ኮኔክሽኖችን ቼክ ማድረግ ነው ማለት ነው። ይህም በ5 ክፍል ተከፍሎ በዝርዝር ተቀምጧል። 1 2 3 4 5 ከዚህ በታች አንድ ዝርዝሩን በደንብ እዚህ ላይ ማንበብ ይቻላል። ሌላው ፒፕ ኮድ ነው። እነዚህ ፒፕ ኮድ ኢንዲኬተሮች ናቸው። ከ1 እስከ 2 ፒፕ ሜሞሪ ራም ኢሹዎች እንደሆነ ራሙ እንደገና አውጥቶ ማስገባት፣ ኮንቲኒዩስ የሆነ ፒፕ እንደዛ የሚያደርግ ከሆነ ራም ኖት ዲቴክት አላደረገውም ማለት ነው። 5 ካለ ሲሞስ ባትሪ ፌለር ነው ማለት ነው፣ ወይ ደግሞ መቀየር። ስለዚህ ሌላው ኪክ ቼክ ነው። ፓወር ኦፍ ሲስተም ሪሙቭ ኤክስተርናል ዲቫይስ፣ ሌሎችን ኤክስተርናል የሆኑትን ለያይቶ ማየት። ቴስት ዊዝ ሚኒመም ሃርድዌር ማለት በጣም አስፈላጊ የሆኑ ነገሮች ኤክስፓንሽን ቅድም እንደነሱ ነቅለው በጣም አስፈላጊ የሆነው ለምሳሌ እነዚህ ራም እንዳሉ ለሃርድ ድራይቭ እንዳሉ ሃርድ ዲስኩ እንዳለ ሌላውን ማንሳት ለምሳሌ ሲዲ ሮም ምናምን የሚባሉት ለሌሎች የሚሄዱትን እነሱ ቴስት ዊዝ ሚኒመም ሃርድዌር ማለት እሱ ነው። ሌሎችን አነሳስቶ መሞከር ማለት ነው። ከዛ ሌሎችን ቀስ በቀስ ወደ እየሰካን እያስገባን አንዱን ስሰካ የማይሰራበት ሁኔታ ካለ ያንን ማስወጣት ማለት ነው። ይሄኛውም በደንብ በዝርዝር ሁኔታ ቀርቧል ማለት ነው። 4 ሴክሽን አይደለ እዚህ ጋር ያለው 1 2 3 4። ስለዚህ እነዚህ 4ቱን ይሄኛውንም እንዲሁ በአማርኛ እዚህ ጋር ቀርቧል። ይሄን ግልጽ ስለሆነ ነው።